አንጀትን በፍጥነት የሚያጸዱ 10 ምግብና መጠጦችን የማጋራችሁ ይሆናል። በተጨማሪም የአንጀት ጤናን የሚያቃውሱ ምግቦችንም የምንመለከት ይሆናል። ወደ ሰውነት የገባ ምግብ አገልግሎቱን ጨርሶ በሰገራ መልክ ለመወገድ ዝግጁ የሚሆንበት ትልቁ አንጀት ልክ እንደ ማንኛውም የሰውነት ክፍል በጊዜ ሂደት ሊደክም፣ ሊታመምና ስራውን በተገቢ ብቃት ማከናወን ሊሳነው ይችላል። ይህን ተከትሎም የሆድ መንፋት እና ቁርጠት፣ የጋዝ ክምችት መጨመርና የፈስ መብዛት፣ የአንጀት የፒኤች መጠን መዛባትና የጎጂ ባክቴሪያዎች እንዲሁም ትላትሎች በቀላሉ መራባት፣ ከዛም ባለፈ ምክንያት የለሽ የሚመስል የሆድ ድርቀት ተደጋግሞ የሚከሰት ይሆናል። ጥናቶች እንደሚያሳዩት ቢያንስ በወር አንድ ጊዜ ልዩ ትኩረት በመስጠት ትልቁን አንጀት ማጽዳት ከእነዚህ ችግሮች ለመላቀቅ የሚያስችል ከመሆኑ ባሻገር ለአንጀት ካንሰር የመጋለጥ ዕድልንም በእጅጉ ይቀንሳል። በእርግጥ ወደ ሕክምና ቦታ በማምራት ኮሎኒክ ሃይድሮቴራፒ በተሰኘውና ከ45 ደቂቃ እስከ 1 ሰዓት በሚወስደው ፕሮሲጀር በፊንጢጣ በኩል በሚገባ ቱቦ አማካኝነት አንጀትን ሙሉ ለሙሉ ማጽዳት የሚቻል ቢሆንም ከሁሉም ተመራጭና ቀላሉ መንገድ ግን አሁን የምነግራችሁን ምግቦች በመጠቀም ሰውነትን በተፈጥሯዊ መንገድ ራሱ እንዲያጸዳ ማገዝ ነው። ለማንኛውም አንጀትን የሚያጸዱ 10 በጣም ጠቃሚ ምግብና መጠጦችን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የነጭ ሽንኩርት ውሃ። የነጭ ሽንኩርት ውሃ ለመላ ሰውነት ዘርፈ ብዙ ጥቅሞችን የሚያስገኝ መጠጥ ነው። 4 የነጭ ሽንኩርት ፍሬዎችን ከላጣችሁና ከጨፈለቃችሁ በኋላ በአንድ ብርጭቆ ውሃ ውስጥ ዘብስፋችሁ አሳድሩት። በማግስቱ ጠዋትም ስትነሱ በባዶ ሆዳችሁ ይህን ውሃ በመጠጣት በዕለቱ የምታደርጉትን የአንጀት ማጽዳት ሂደት መጀመር ትችላላችሁ። ከውሃውን በመቀጠልም ከፈለጋችሁ ነጭ ሽንኩርቱንም ከማር ጋር በመቀላቀል አሊያም ብቻውን መጠቀም ትችላላችሁ። ይህ ግን እንደ አማራጭ እንጂ ግዴታ አይደለም። የነጭ ሽንኩርት ውሃ ባለው ከፍተኛ የአንቲባክቴሪያ፣ አንቲፓራሳይቲክ እና አንቲቫይራል ንጥረ ነገሮች አማካኝነት በአንጀት ግድግዳ ላይ የሚለጠፉ መርዛማ ኬሚካሎችን ለማጽዳትና ለማስወገድ የሚጠቅም ከመሆኑን ባሻገር የጎጂ ባክቴሪያዎችን ስርጭትንም በፍጥነት ይቀንሳል። ሁለተኛ፣ አጃ። በዚህ የአንጀት ጽዳት ቀን ቢቻል ጠዋት ላይ ልትወስዱት የሚገባ ምግብ አጃ ሲሆን ሌሎች ከፍተኛ የፋይበር ይዘት ያላቸው አማራጮችንም አብሮ መጠቀም ይቻላል። አጃ ወይም ኦትስ ለአንጀት እጅግ በጣም ጠቃሚ ከሆኑ ምግቦች ውስጥ አንዱ የሚያደርገው ያለው ከፍተኛ የፋይበር ይዘቱ ሲሆን ለተለያዩ ከአንጀት ጋር ለተያያዙ በሽታዎች የመጋለጥ ዕድልን እንደሚቀንስ ጥናቶች አረጋግጠዋል። በሶሊብል ፋይበር የበለጸገው አጃ በአንጀት ውስጥ ተጠራቅሞ የቀረን የምግብ ተረፈ ምርትን ጠራርጎ ለማውጣት በእጅጉ የሚጠቅም ሲሆን አንጀትን በማለስለስም ለሆድ ድርቀትና መነፋት መንስኤ የሆኑ ምክንያቶችን በፍጥነት ለመቅረፍ ያግዛሉ። ስለዚህ አጃን በፖሬጅ ወይም ቅንጬ መልክ አዘጋጅቶ አዘውትሮ መመገብ ይመከራል። ሶስተኛ፣ የዝንጅብል ሻይ። ሌላው አንጀትን ለማጽዳትም ሆነ በጤና ለማቆየት በእጅጉ ጠቃሚ የሆነው መጠጥ የዝንጅብል ሻይ ነው። ይህ ግን ልክ በተለምዶ ጉንፋን ሲይዘን እንደምንወስደው የቀሽር ሻይ አይነት የሚያቃጥል መሆን የለበትም። ከዛ ይልቅ ለስለስ ያለ የዝንጅብል ሻይ ካፈሉ በኋላ ውስጡ ትንሽ ሎሚ በመጭመቅና አቀዝቅዞ በዕቃ ውስጥ በማስቀመጥ በዚህ ዕለት ቀኑን ሙሉ ትንሽ ትንሽ እየጠጡ መዋሉ የተሻለ ይሆናል። የአንጀት ጽዳቱን በምታከናውኑበትም ቀን ፈሳሽን በብዛት ልትወስዱ የሚገባ ሲሆን የዝንጅብል ሻዩንም እንደ አቅማችሁ ከ2 እስከ 4 ብርጭቆ በ12 ሰዓት ውስጥ ልትወስዱ ይመከራል። በአንቲኦክሲዳንቶች እና በፋይቶ ኬሚካል የተሞላው ዝንጅብል ማንኛውም ከምግብ መፈጨት ስርዓት ጋር የተያያዙ ችግሮችን ለማከም የሚያግዝ ከመሆኑን ባሻገር አንጀትን ጨምሮ በመላው ሰውነት ውስጥ ያሉ መርዛማ ኬሚካሎችን ጠራርጎ የማውጣት አቅሙ ለዚህ ስራ ተመራጭ ያደርገዋል። አራተኛ፣ የስፒናች ወይም የጎመን ጁስ። ደማቅ አረንጓዴ ቅጠል ያላቸው እንደ ስፒናች፣ ጎመንና ቆስጣ ያሉት አትክልቶች ክሎሮፊል የተሰኘና በአንጀት እጥፋቶች ውስጥ የሚራቡ ባክቴሪያዎችን ለማስወገድ የሚያስፈልግ ንጥረ ነገር የያዘ ከመሆኑን ባሻገር በትልቁ አንጀት ግድግዳ ላይ የሚፈጠር ቁስለትንም በፍጥነት ለማከም ያስችላል። ታዲያ ይህን አረንጓዴ ጁስ ለማዘጋጀት ስፒናች ማግኘት ካልተቻለ የሀበሻ ጎመንን አሊያም ቆስጣን መጠቀም ይቻላል። ቅጠሎቹን ከመፍጨታችሁ በፊት ለንጽህና ያህል ትንሽ ማገንፈል እንጂ ሙሉ በሙሉ ማብሰል የለባችሁም። ይህን የአትክልት ጁስ ስታዘጋጁ ግን ጣዕሙ አፋችሁ ላይ እንዳይከብዳችሁ በውስጡ ብርቱካን ወይም ፖም በመጨመር አብራችሁ መፍጨት የምትችሉ ሲሆን በዚህ የጽዳት ቀን 1 ወይም 2 ብርጭቆ ብቻ በመጠጣት አንጀታችሁን በቀላሉ ማጽዳት ትችላላችሁ። አምስተኛ፣ እርጎ። እርጎ በፕሮባዮቲክ ይዘቱ ከፍተኛ በመሆኑ
አንጀትን ለማጽዳት ሆነ የአንጀት ጤናን በዘላቂነት ለመጠበቅ ተመራጭ ከሆኑት ምግቦች መካከል ቀዳሚው ነው። እርጎ በአንጀት ውስጥ ያሉትን ጠቃሚ ባክቴሪያዎችን መጠን በመጨመር የምግብ መፈጨት ስርዓትን ጠንካራና ጤናማ እንዲሆን ያደርጋል። አንጀትን ማጽዳት ሲፈለግ በማንኛውም ሰዓት መውሰድ የሚቻል ቢሆንም በተለይ ግን ጠዋት ቀናችሁን በነጭ ሽንኩርት ውሃ ከጀመራችሁ በኋላ ብትመገቡ የበለጠ ተመራጭ ይሆናል። ለዚህም ምክንያቱ በባዶ ሆድ ሲወሰድ በእርጎ ውስጥ ያለው ፕሮባዮቲክ ሳይሞትን ወይም መጠኑ ሳይቀንስ ትልቁ አንጀት ጋር የመድረስና አንጀትን የማደስ አቅሙ ከፍተኛ ስለሚሆን ነው። 6ኛ ተልባ። ለሆድ ድርቀት ተፈጥሯዊ መፍትሄ ሲፈለግ ቀድሞ ሊታሰብ የሚገባው ተልባ አንጀትን ለማጽዳት ከሚጠቅሙ አማራጮች መካከል አንዱ እንደሆነ ሊታወቅ ይገባል። ተልባን ከቆሉ በኋላ በመፍጨት ዱቄቱን በቀላሉ ለብ ካለ ውሃ ጋር እያዋሃዱ መጠጣት የሚቻል ሲሆን በተጨማሪም የተልባን ዱቄት በሀገራችን በተለመደው መልኩ ከምግብ ጋር በማዘጋጀት በማንኛውም ሰዓት መመገብ ለአንጀት ጤና ጠቃሚ ነው። ነገር ግን ተልባ ሳይቆላ ጥሬውን እንዲሁም ሳይፈጭ ሙሉውን ወደ ውስጥ ከገባ ለአንጀትም ሆነ ለተቀረው የሰውነት ክፍል የረባ ግልጋሎት ሳይሰጥ መልሶ እንደሚወገድ ልትረዱ ይገባል። በጁስ መልክ አዘጋጅታችሁ የምትወስዱት ከሆነ ከ1 እስከ 2 ማንኪያ ተልባን ብቻ መጠቀም በቂ ይሆናል። ተልባ በከፍተኛ ፋይበር እና አንቲኦክሲዳንት ይዘቱ የተነሳ መላ ሰውነትን ለማጽዳት ጠቃሚ ከመሆኑ ባሻገር የአንጀት መተላለፊያዎችን ለማለስለስ እንዲሁም መርዛማ ንጥረ ነገሮችን ጠርጎ ለማውጣት ያስችላል። 7ኛ ድፍን ምስር። በቅርቡ የተደረገ አንድ ጥናት እንደሚያሳየው የተቀቀለ ድፍን ምስር አዘውትሮ መመገብ ለአንጀት ካንሰር የመጋለጥ ዕድልን በእጅጉ ይቀንሳል። በዳይተሪ ፋይበር፣ ስታርች እና አንቲኦክሲዳንቶች የበለጸገው ድፍን ምስር የአንጀት ጤናን ለመጠበቅ አዘውትራችሁ ብትመገቡት የሚመከር ሲሆን ለዚህም አገልግሎቱ ተብሎ ሲዘጋጅ ግን በውሃ ብቻ መቀቀል እንጂ በምንም አይነት ዘይት ሊበስል አይገባም። የበሰለውን ድፍን ምስር ከሰላጣ ጋር ቀላቅሎ መመገብ አሊያም በአዚፋ መልክ ከሽንኩርት፣ ቲማቲምና ቃሪያ ጋር በማቀላቀል መውሰድም ይቻላል። 8ኛ አቮካዶ። ሌላው በዚህ አንጀትን የማጽዳት ቀንም ሆነ በሌሎች ቀናቶች በገበታችሁ ባይቀር የሚመከረው ጤናማ ምግብ አቮካዶ ነው። አቮካዶ ለአንጀት ጤና እጅግ በጣም አስፈላጊ ሲሆን ልክ እንደ ድፍን ምስርም አቮካዶን ማዘውተር ለአንጀት ካንሰር የመጋለጥ ዕድልን ይቀንሳል። አቮካዶ ከ20 በላይ የተለያዩ ቪታሚን እና ማዕድናትን የያዘ ከመሆኑ ባሻገር የአንጀት ግድግዳዎችን በማለስለስም መርዛማ ኬሚካሎችን እንዳይለጠፉና በቀላሉ መወገድ እንዲችሉ ያደርጋል። 9ኛ ፖም እና አፕል ሳይደር ቪኒገር። የመድኃኒትነት ይዘት ካላቸው ፍራፍሬዎች ውስጥ አንዱ የሆነው ፖም ፔክቲን በተሰኘው ንጥረ ነገር አማካኝነት የቆሸሹ የአንጀት መተላለፊያዎችን ለመጥረግ እንዲሁም የምግብ ዝውውርን ለማቀላጠፍ ይረዳል። በተመሳሳይ ሁኔታም የፖም ቁርጥራጮችን በውሃ ውስጥ ሰብስቦ በማቆየት የሚዘጋጀው አፕል ሳይደር ቪኒገርም አንጀትን በቀላሉ ለማጽዳት የሚያግዝ መጠጥ ነው። ጠዋት ወይም ማታ ላይ 1 የሾርባ ማንኪያ አፕል ሳይደር ቪኒገር ከ1 ብርጭቆ ውሃ ጋር ቀላቅሎ መጠጣቱ ተመራጭ ነው። 10ኛ ቴምር። እንደ ፖሊፌኖልስ እና ካሮቲኖይድ ባሉ አንቲኦክሲዳንቶች የበለጸገው ቴምር ካሉት ዘርፈ ብዙ ጥቅሞች ውስጥ አንዱ የአንጀት መስመሮችን በጤናና በሙሉ ብቃት ለማቆየት ማገዝ ሲሆን የተጠራቀሙ ቆሻሻዎችንም ሆነ መርዛማ ኬሚካሎችን ጠርጎ የማስወገድ አቅሙ ከፍተኛ ነው። ለአንጀት ጽዳት ሲፈለግ ቴምርን ከወተት ጋር በጁስ መልክ ማዘጋጀት አሊያም እንዲሁም መመገብ ይቻላል። ካለው ከፍተኛ የስኳር መጠን አንጻር በየቀኑ ቴምርን በብዛት መውሰድ የማይመከር ቢሆንም አንጀትን ዲቶክስ ለማድረግ ወይም ለማጽዳት እቅዳችሁ ከሆነ ግን በ2 ሳምንት ወይም በወር 1 ቀን በዛ አድርጎ መውሰድ የሚያስከትለው ችግር አይኖርም። ታዲያ እነዚህ ዋና ዋናዎቹ አንጀትን ለማጽዳት የሚጠቅሙት ምግቦችና መጠጦች ሲሆኑ በዚሁ ዕለት በተጨማሪ የምትወስዷቸው ምግቦች ግን ብዙ ቅባት የሌላቸውና ቀለል ያሉ ቢቻልም የጾም ምግቦች ብቻ ቢሆኑ ይመከራል። ከእነዚህ ምግቦችን በተጨማሪ ግን ጥቅል ጎመን፣ የሎሚ ውሃና አረንጓዴ ሻይን በዚሁ ዝርዝር ውስጥ የሚካተቱ ምግቦችና መጠጦች ናቸው። በተጨማሪም በቀን ውስጥ በቂ ውሃ መጠጣታችሁን እርግጠኛ ልትሆኑ ይገባል። በተቃራኒው ደግሞ የአንጀት ጤናን አደጋ ውስጥ ከሚከቱ ምግብና መጠጦች መካከል ክሎሪን የበዛበት የቧንቧ ውሃ፣ አርቴፊሻል ማጣፈጫ የታከለባቸው ምግቦችና መጠጦች፣ የሚጠባበሱና ቅመም የበዛባቸው ምግቦች እንዲሁም ቀይ ስጋ ዋነኞቹ ናቸው። ቪዲዮውን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።